እኔ እግዚአብሔር አምላካችሁ ቅዱስ ነኝና። የዕለቱ የመጽሐፍ ቅዱስ ክፍል ንባብ የሚሸፍነው ከዘሌዋውያን ምዕራፍ 11 እስከ 13 ያለውን ይሆናል። እግዚአብሔር ቅዱስ አምላክ እንደሆነ በተደጋጋሚ በመጽሐፍ ቅዱስ ላይ ተጠቅሶ እናነባለን። በተለይም በዘሌዋውያን መጽሐፍ ደግሞ አምላካችን ራሱ በራሱ አንደበት 3 ጊዜ ቅዱሱን ስሜን እያለ ይናገራል። ይህም በማለት ደግሞ ስሙ ቅዱስ እንደሆነ ያውጃል። 6 ጊዜ ደግሞ እኔ እግዚአብሔር ቅዱስ ነኝና በማለትም ሲነገር እናደምጣለን። ጴጥሮስም በመልእክቱ ይህ ጌታ ስለ ራሱ የተናገረውን ቃል በቃል በመድገም እንዲህ ብሎ ጽፎልናል። ስለዚህ ይላል፣ ልባችሁን አዘጋጁ፣ ራሳችሁንም ግዙ፣ ተስፋችሁን ኢየሱስ ክርስቶስ ሲገለጥ ለእናንተ በሚሰጠው ጸጋ ላይ ሙሉ በሙሉ አድርጉ። ታዛዦች ልጆች እንደመሆናችሁ መጠን ቀድሞ ባለማወቅ ትኖሩበት የነበረውን ክፉ ምኞት አትከተሉ። ነገር ግን የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ምክንያቱም እኔ ቅዱስ ነኝ፣ እናንተም ቅዱሳን ሁኑ ተብሎ ተጽፏል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 እስከ 16። እንግዲህ አምላካችን እግዚአብሔር ከክፋት ጋር ምንም ንክኪ የሌለው ቅዱስ አምላክ እንደሆነ ሁሉ እኛም የእርሱን ባህሪ ተካፋዮች በመሆን ቅዱሳን እንድንሆን ይጠራናል። ጴጥሮስ እንደገለጸው ይህንን ቅድስና በዕለት ተዕለት ሕይወታችን ለመለማመድ ልባችንን ማዘጋጀት፣ ራሳችንንም መግዛት ያስፈልገናል። እንደዚሁም ተስፋችንን ከኃጢአት ለአንዴና ለመጨረሻ ጊዜ ሊገላግለን ክርስቶስ ሲገለጥ ለእኛ በሚሰጠው ጸጋ ላይ ሙሉ በሙሉ ልናደርግ ይገባል። ይህ ጸጋ የሚያድነን ብቻ ሳይሆን የሚቀድሰንም ጭምር ነው። በተለይ በኑሯችሁ ሁሉ ቅዱሳን ሁኑ በማለት ጴጥሮስ የተናገረውን ልናሰምርበት ይገባል። የዘሌዋውያንን መጽሐፍ ስናጠና እግዚአብሔር በኑሯችሁ ሁሉ እንድንቀደስ ይህንን የእርሱ ፈቃድ እንደሆነ በደንብ እንረዳለን። ሕዝቡ በሚበሉት፣ በሚጠጡት፣ በሚለብሱት፣ በሚሰሩት በእነዚህ ሁሉ ነገሮች የእግዚአብሔርን ቅዱስ ስም እንዳያረክሱ ይልቁንም ቅድስናውን እነርሱም እንዲለማመዱት ተጠርተው እናነባለን። እኛም ዛሬ ቅድስናን በኑሯችን ሁሉ ለመለማመድ ልባችንን የምናዘጋጅ ልንሆን ይገባል። ወደ የሃይማኖት ጉባኤዎች ስንሄድ ወይም ለአምልኮ በተለየ ቀን ብቻ የተቀደስን ብንመስል ያ ትርጉም የለውም። ይልቁንም እርሱ ቅዱስ እንደሆነ እኛም ቅዱሳን ልንሆን ሁልጊዜ መሻታችን ሊሆን ይገባል። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ በእርግጥም አንተ ቅዱስ አምላክ መሆንህን በማስተዋል እኛም በኑሯችን ሁሉ ቅዱሳን እንድንሆን በጸጋ እርዳን። አሜን።